سلام سلام عمل العالم التنبرو تكتاتلتي رأينا كمود مع اير 360 السلام املاك مساكم يكون لما عنتي ام حبرو ميديا اب ريوت ميديا مسيوم حسابهم ذهبوا ازيوم حدغنياتات كبيد ميزان ناي بوليتيكا ኢትዮጵያ ብዙህ ድማ ተሳትፎ ዘለዎም ኢንጂነር ይልቃል ከመ ድማ ፖለቲከኛ ልደቱ አያሌው አዝዩ አገራሚ አካታኢ አዝዩ ድማ ከቢር ዝኾነ ዝኽትዕዚ ብምኽንያት ኢትዮጵያን ኤርትራን ህሉ ኩነታት ናይ ፖለቲካ ከም ትፈልጥዎ ኣብዚ እዋን እዚ ከቢር ዝኾነ ንሕንሕ ወይ ድማ ከቢር ዝኾነ ምድልዋት ፖለቲካ ናይ ውግእ ኣብ መንጎ ኢትዮጵያን ኣብ መንጎ ኤርትራን ከም ዘሎ ዝፍለጥ ኮይኑ ኣብዚ እዋን እዚ ኢትዮጵያን ኤርትራን እንተደኣ ተዋጊአን ሃይልታት ተቃዋምቲ ብልጽግና ኣብ ጎን መን ክስለፍ ይግባእ ዝብል ሓሳብ እዮም ዓልኢሎም ዝዘራረቡ ነይሮም ኣብዚ ዘረባ እዚ ኢንጂነር ይልቃል ዝዛረቦ ዘረባ ንሻዕብያ በደንብ ዝጠቅም ኮይኑ ተሰሚዕን ኣሎ እቲ ምክንያት ድማ ንሱ ዝዛረቦ ንስማዓዮ አንድ ግንባር የሚለውን ለምን ነው የምታመጣው ልደቱ ታምናለህ አታምንም ንገረኝ ለምን ብይታ ለምን ትፈጥራለህ እኔ እየተዋጋው ነው እኮ ከዚህ መንግስት ጋር ልደቱ እኮ አሁንም ሻቢያ ሲመጣ በአንድ ግንባር ዋጋለሁ ነው ጥያቄው ይሄ መንግስት ለማስወገድ እኮ እየተዋጋን ነው እኮ አሁንኛ ስለዚህ ዋጋለሁ ነው እያልክ ያለው ይሄ ከሆነ አቋምን ለማወቅ ነው እኮ የምጠይቀው እንዴ ኦሬዲ እየተዋጋን ነው እኮ ልደቱ አሁን ኦ ማይ ጋድ አሁን እየተዋጋ ያለው ፋኖ ወይም ኦላ ወይም ቲፒኤልኤፍ በሁለት አመቱ ጦርነት ከሻቢያ ጋር ሆኖ አይደለም ራሳቸውን ችለው ነው እየተዋጉ የነበሩት እያልን ያለነው አሁን ጦርነት ሊመጣ ነው ወደፊት የኤርትራ መንግስትና የኢትዮጵያ መንግስት ወደ ጦርነት ሊገቡ ነው ያኔ ወደ ጦርነት ሲገቡ ከማንኛው ወገን ትሰለፋለህ ነፃ ሆነ ገለልተኛ ሆነ ትቆማለህ ከኢትዮጵያ መንግስት ጋር ትሰለፋለህ ወይስ ከሻቢያ ጋር ትሰለፋለህ ነው ከሶስት አንዱ ምረጥ ወይ ለልደቱ ላስረዳኔ መጀመሪያ ጦርነት ይጀመራል አይጀመርም ምን መጀመሪያ ተነትናለሁ እኔ ህፃን ልጅ ከተጀመረ ቆይ ለሄድልህ መጀመሪያ ስለ ስትራቴጂ ነው የምናወራው አይደለም እኔ እንግዲህ አንድ የፖለቲካ ሰው ነኝ ትልቅ ሰው ነኝ ትንሽ የልጅ እንዲህ ታረጋለህ ይሄን ተወዳለህ እና ተወድም ሳይሆን አያለው የኢትዮጵያ መንግስት ጦርነት አውጆብናል አሁን ደግሞ ወደ በዚህ ጊዜ መጠየቅ ትክክል አይደለም ብያምናለሁ የኤርትራን መንግስትም የኢትዮጵያ መንግስት ለቀይ ባህር ብሎ ወደ ፈልጎ መውረሩን አቋወማለሁ ልክ ሶማሌላንድ ላይ ሲያደርግ የነበረው እንደምቋወም ሁሉ አሁንም በኤርትራ በኩል የሚያደርገውን ነገር አልደግፍም በሌላ ወገን ደግሞ ሻቢያ የኢትዮጵያን የሚወርበት አሁን ባለው ሁኔታ ምንም ምክንያት የለው ትንሽ ሀገር ነው ደጋግሜ እንዳልኩት የኢትዮጵያ መንግስት ወሮ ቀይ ግዛት መያዝ አይችልም ኢትዮጵያ ትልቅ መንግስት ነው ያን አስወግዶ ሌላ መንግስት ተካለው ብሎ ራሱ ጦርነት ሊያውጅ አይችልም ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደ ማመጣለሁ ብሎ ሊዋጋ ያለው አብይ ነው ያን ሲያደርግ ደግሞ አብይን ከጀርባ ወጋዋለሁ ከሻቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ ይሄን ማድረጌ ትክክል ነው የኢትዮጵያን መካድም መጥላትም ከጠላት ጋር መገናኘትም አድርጌ አላያው ነገር ግን ይሄንን ነገር ስናገር የኢትዮጵያ መንግስት የሻቢያን መንግስት ጋብዞ በኢትዮጵያ ውስጥ ለተሰራ ወንጀል ሁሉ ተጠያቂነት እንዲኖር ማድረጉም ትክክል እንዳልሆነ ተቃውሞ ያለው ያንንም አቋሜን ስታንድ ባይ ዛት ምንም ጸጸት የለብኝም በሙሉ ልብ ነው የተናገርኩት አሁንም እናገረዋለሁ እንደውም የኤርትራ መንግስት እንዲህ አይነት መንግስት መሆኑን አላቅም ነበር ብዬ ነው በዛን ጊዜ የተናገርኩት ትልቅ ልብ ያለው አገሪቷ ጠባው ፖለቲካ የሚያቂ መስለኝ ነበር እንጂ እንደዚህ አይነት ሁማኒታሪያን የሆነ ነገር ያደርግ መሆኑን አልገምትም ነበር ብዬ ነው የተናገርኩት ሻቢያ እኮ ወደ ኢትዮጵያ በትግራይ ጦርነት የገባው እኮ በኢትዮጵያ ለዋላዊነት ስም እኮ የኢትዮጵያ ለዋላዊነት ተደፍሯል ሻቢያ ሊያግዘን ነው የገባው ነው የተባለው መጀመሪያ ተካደ ኋላ ግን ሊያግዘን ነው ባለውለታችን ብሎ እኮ ነው የገባው ለኢትዮጵያ ጥቅም አብይ ነው ከሃዲ ሻቢያ ነው ልደቱ ለኢትዮጵያ የራሳችን የሀገር መንግስት ያለውን ክቡር ጠቅላይ ሚኒስትር እያልክ የምትለው ሻቢያን ጋብዞ ናልኝ የጨለማ ጊዜ ጓደኛዬ ብሎ የጋብዘው እሱ ነው እኔ ያን በማድረጉ ተቃውሜዋለሁና ለጠቅላይ ሚኒስትር አብይ ያለኝ አመለካከት የአደባባይ ሚኒስትር ነው እኮ እሱ ነው አዳምጠኝ ሻቢያን ጋብዞ በማስገባቱ ከማንም በፊት ወጥቼ የተቃወምኩ ሰው ነኝ አሁን አውግዛለሁ የኢትዮጵያ መንግስት ወንጀል ነው የሰራው ይሄ ግን ሻቢያን ነፃ ያደረገው ሻቢያም የሰው ድንበር አልፎ ኢትዮጵያ ገብቶ
ኢትዮጵያውያንን በግፍ በመጨፍጨፉ ወንጀለኛ ነው። ነገ ፍትህ የሚሰጥ ዓለም ቢመጣ የሻቢያ ጀነራሎች የሻቢያ መሪዎች በፍትህ አደባባይ መጠየቅ ያለባቸው ናቸው። ሌላ ቦታ ላይ በተደረገ ፍትህ አደባባይ መጠየቅ ያለባቸው ናቸው። ጄኖሳይድ ነው የፈጸሙት። ስለዚህ አሁን አንዱ ቦታ ላይ የምናደርገውን ክርክር ሌላ ቦታ ላይ በተደረገ ነገር ለማስተባበል መሞከር ስተት ነው። ቲፒኤልኤፍ ሲሰራው የኔ ችግር እኮ የኔ ችግር ልጨርስልህ። ስለዚህ ዶክተር አብይ በዛ ረገድ የሰራውን ስራ አሁን ልትነግረኝ አትችልም። እኔ ከማንም በፊት ወጥቼ ያወገዝኩ ሰው ነኝ በድፍረት። ወንጀለኛ መንግስት ነው ይሄን በማድረጉ ያልኩ ሰው ነኝ። ስለዚህ ይሄን ምንም የሚያገናኘው ነገር የለም ማለት ነው። ሻቢያ ተጋብዞም ቢሆን አንድ የውጭ መንግስት የሆነ አምባገነን መንግስት ስለጋበዘው የአንድን ሀገር ህዝብ ገብቶ ሊጨፈጭፍ አይችልም። ግን ከአብይ ጋር ምርጫ ትወዳደራለህ አሁን ኢትዮጵያ ሄደህ ልደቱ አይደል? እሺ። ስለዚህ አብረህ እየሰራህ ነው። ግን ሻቢያን ጋብዞ ያደረገው ኢትዮጵያን ያስጨፈጨፈው እሱ ነው። ምርጫ ስትወዳደር የነበረው ከቲፒኤልኤፍ መራሹ ኢህአዴግ ጋር አብረህ እየሰራህ ነበር ነው? በዛ ደረጃ ካየኸው ምን ችግር አለ እኮ የኢትዮጵያ ይሄን እኔ እኮ ከዛ ጋር መገናኘት ነው ማይ ፖይንት ኢዝ ልደቱ። እኔ ስለ መገናኘት አይደለም የማወራው ስለ ጦርነት ስምምነት ነው እኮ። ታዲያ ይኸውልህ ከኢትዮጵያ መገናኘት ቆይ አዳምጠኝ። መገናኘት ዶክተር አብይ ለመጀመሪያ ጊዜ ኤርትሪያ ሄደው ከሻቢያ መሪዎች ጋር ሲገናኙ ህዝቡ በለቅሶ ሲገናኝ ደስታዬን ገልጫለሁ። ወደ ጤናማ ግንኙነት ሊለወጥ ነው ብዬ አሁን እኔ እናንተ የምናወራው ስለ ኖርማል ግንኙነት፣ ስለ ዲፕሎማሲያዊ ግንኙነት፣ ስለ ሁለት ሀገር መንግስታት ግንኙነት አይደለም የምናወራው። ስለ ጦርነት ግንኙነት ነው፣ ስለ አብሮ መዋጋት ነው እያወራን ያለ ነው። አሁን ለወጥ ልታደርገው ፈለግ አቅጣጫውን። ቅድም ሻቢያ ከኢትዮጵያን መንግስት ሲወጋ እኔ ከኋላው ሁኜ የኢትዮጵያን መንግስት ወጋለሁ። እሱ ሌላ ጉዳይ ነው። እየተባለ ያለው ከሻቢያ ጋር ግንባር እንፈጥራለን ነው። አሁንም አቋምህን ግልጽ አድርግ። ግንባር ፈጥረን የኢትዮጵያን መንግስት እንወጋለን ነው እየተባለ ያለው። እሱን ትደግፋለህ አትደግፍም ነው እንጂ አንዳንድ የፋኖ መሪዎች ወጥተው እኛ እዚህ ጦርነት ውስጥ የለንበትም፣ እኛ ትግላችን ጦርነታችን ወደ 4 ኪሎ ነው ሲሉ ሰምቻለሁ። እንተባበራለን አላሉ። I have no problem በዛ ጉዳይ ላይ ለምን የኔን አቋም አልያዛችሁም አልላቸው። አንተ ክሊር ማድረግ ያለብህ አሁን ከሻቢያ ጋር በአንድ ግንባር መሰለፍን ትደግፋለህ አትደግፍም? ጥያቄው ይሄ ነው ለኔ። አታጥብብኝ። የለም ይኸውልህ ልደቱ፣ አንድ ኤርትራ የሚባል ሀገር አለ። የኤርትራ መንግስት ደግሞ መሪ ሻቢያ የሚባል ድርጅት ነው። ጎረቤታችን ነው። በመውጫ እንፈልጋለን፣ ወደብ አለው፣ እርዳታና ብድር እንሸጋለን። የሲኩሪቲ አላያንስ ቢኖረኝ የአባት ነው ሱዳን ማረገውን ሻቢያ ጋር ማድረጌን የተለየ ወንጀለኛ አላረገውም። ሻቢያ በእኔ ሀገር ላይ የፈጸመው በደል ሁሉ የኔ ሀገር ሰዎች ራሳቸው ከፈጸሙት የተለየ ሆኖ ሻቢያን ታሪካዊ ጠላት ላደርግ አልችልም። ጋብዞ በሀገሬ ላይ ያደረገውን ሰውዬ እኩል ምርጫ አብሬው ከተወዳደርኩ የህልውና ትግል አድርጎ በቦምብ እየጨፈጨፈኝ ያለን መንግስት ለማስወገድ የፖለቲካም የሚሊተሪም እርዳታ ከሻቢያ ጋር ማድረግ ከታሪካዊ ጠላት ጋር መገናኘት አድርጌ አላያውም ነው አቶ ልደቱ። ስለዚህ እምባር ሕፅር ብዝበለ ኢንጂነር ይልቃል ኣብዚ እዋን እዚ ናይ ህልውና ፀገም ኣለና ከም ኣምሓራ ንብደል ንጭፍጨፍ ንቅተል ኢና ዘለና። ስለዚ ኣምሓራ ፋኖ ኣብዚ እዋን እዚ መንግስቲ ክቀይር እናተቀለሰ እንከሎ ንሕና ናይ ባሕሪ ኣፍ ደገ ድሌት ሃሊና ኣብ ጎኒ ኣብይ ኣሕመድ እንኾነሉ ምክንያት የለን ኣይክህሉን እዩ። ምናልባት እዚ ኩናት እንድሕር ጀሚሩ ንሕና ንዓብይ ምውጋዕና ይቕፅል ደኣንበር እነቋርፆ ነገር የለን። ምስ ኤርትራ ዝርከብ ድማ ወይ ከዓ ዝግበር ድማ ዝተፈላለየ ሓገዝ እንትሕርአሉ ኣነ ዌልካም ኢለ ዝቕበሎ ነገር እዩ። ምክንያቱ ኣብዚ እዋን እዚ ንህዝቢ ኣምሓራ ዝኸውን ናይ ሓይሊ፣ ናይ ዕጥቂ፣ ናይ ሎጂስቲክ፣ ናይ ዝተፈላለየ ሓገዛት እንተ ደኣ ዘድልየና ኮይኑ ኤርትራ ትገብረልና እንተኮይና ዘይንቕበለሉ ምንም ምክንያት የለን ብምባል ተዛሪብሎ። በአንጻሩ ድማ አቶ ልደቱ ዛረቦ ዘረባ እስኪ ንስማዕ እዩ። ወይም ቡድን ወይ ግለሰብ ትሪዝን ፈጽሟል፣ የአገር ክህደት ፈጽሟል ብለህ የምታምነው መቼ ነው? ወይ በተለምዶ አንድ ሰው ወይም አካል ባንዳ ነው ተብሎ መቆጠር ያለበት የምትለው ምን ሲያደርግ ነው? እሱን ነገርንና ወደሚቀጥለው ርዕሳችን ሄደ። ሁለተኛ አሁንም ደግሞ ኢትዮጵያ ኤርትራ በዚህ ደረጃ አንድ እንደው አብራርቼ ለመሄድ የኤርትራ ወታደር ገብቶ ኢትዮጵያ ውስጥ ይዋጋ የሚል ሐሳቡም ፍላጎቱም ስምምነትም እንዲኖረኝ አላስብኩም፣ አላደረኩም። ይሄ ግልጽ ሊሆን ያስፈልጋል። አሁንም ቢሆን
የአንድ ሀገር ትብብር ለተቃዋሚዎች ሲያደርግ አንድ ሀገር ለሌላ ተቃዋሚዎች በሚያደርገው ስታንዳርድ እንጂ ኢትዮጵያ ውስጥ ከፋኖ ጎን ሆኖ ወይም ከኦላ ጋር ሆኖ የሻዕቢያ ሰራዊት ይዋጋ የሚል አስቤውም አላውቅም። እንደዚህም ላስብ አልችልም፣ ሊሆንም አይገባም ባይ ነኝ። ይሄ ግልጽ። ስለዚህ በአንተ እይታ ስልጠና ቢሰጥ ቢያስታጥቅ ሚዲያ ቢሰጥ ሎጂስቲክስ ቢሰጥ ችግር የለበትም? ጥያቄ አለኝ እዚህ ላይ። እሺ እኔ እኮ እስከገባኝ ድረስ አንተ ያቀረብከው ጥያቄ የኢትዮጵያ መንግስትና የኤርትራ መንግስት ወደ ጦርነት ሊገቡ ነው፣ በዚህ የኃይል አስተላለፍ ተቃዋሚዎች ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር መተባበራቸው ትክክል ነው አይደለም ነው ጥያቄ። ልደቱ ይሄንን እኮ እኔ በግልጽ የምትለኝ እኔ ልደቱ አንዳንዱ ነገር ኮንሰፕቹዋሊስት ያስበውና አሁን እኔ የፋኖ ደጋፊ ነኝ አይደለ? የፋኖን እየተዋጋ ነው ከኢትዮጵያ መንግስት ጋር። የኢትዮጵያ መንግስት ሻዕቢያ ጋር በዛ በኩል ደግሞ ጦርነት ወደ ባመጣለሁ ብሎ ሲሄድ ይሄ ራሱ ማብራሪያ ያስፈልገዋል ወይ ነው የምልህ። መጀመሪያ ለምን አይቀብረውም የኢትዮጵያ መንግስት? እኔ ላስወግደው እየሰራው የላይ ቦምብ ያወረደብኝ ምንድነው? ዋት ኢዝ ዘ ሎጂክ? እንደው ይሄ ኮመን ሴንስም ሎጂክም አንደኛ የሚሄድበት ነገር በምንም አይነት ከኢትዮጵያ ኢንተረስት ጋር ምንም ግንኙነት የሌለው። እኔ አሁን ይልቃል አቋሜን ቀይሬያለሁ የወታደራዊ ትብብር እያልኩ አይደለም ካልክ ለመቀበል ዝግጁ ነኝ። እኔ እስከገባኝ ጥያቄው ፍሬም ተደርጎ ነው የቀረበው። ስለ ወታደራዊ ትብብር ነው የተጠየቅነው። እኔም አንተም ሁለቱ አገሮች ወይም ሁለቱ መንግስታት ወደ ጦርነት ሊገቡ ነው፣ ያኔ ከማን ጎን ነው የምንቆመው የሚል ጥያቄ ነው የቀረበው። እኔ ከሁለቱም መቆም አለብን የሚል እምነት የለኝም። ከሱም ጥቂት ሰፋ ያለ ነው ልደቱ። በአጠቃላይ ጸረ አገዛዝ በሚደረገው ትግል በጦርነት ወቅት አንድ ነገር ሆኖ ጸረ አገዛዝ በሚደረገው ትግል ግን ሻዕቢያ በኢትዮጵያ ፖለቲካ ውስጥ እንዴት መታየት አለበት የሚለውንም ይጨምራል። እሱ ነው ሐሳቤ። በእኔ እምነት ከሻዕቢያ ምንም የምንጠቀመው ነገር አለ ብዬ አላምንም። የምናደርገው ግንኙነት ሁሉ ጉዳት አለው ብዬ ነው። ይሄ በታሪክ ደጋግሞ የታየ ነው። እውነቱን ለመናገር እርዳታ እናገኛለን ብለው አንዳንዶቹ ለኢትዮጵያ እናስባለን፣ በተለይ ለኢትዮጵያ አንድነት ተቆርቋሪ ነን የሚሉ ኃይሎች ሻዕቢያ ጋር ከሰሩ በኋላ የሰጡን ምስክርነት ሁሉ ይሄን ነው የሚያሳይ። እንዳንሞት እንዳንድን አድርጎ ነው የሚረዳን። ኢትዮጵያን እንድንበጠብጥ ነው እንጂ ለውጥ እንድናደርግ አይደለም የሚፈልገው የሚል ምስክርነት ደጋግመው የፋኖ ኃይሎች ሳይቀሩ ሲሰጡ ሰምቻለሁ፣ እዛ ኤርትራ የነበሩ ሰዎች። እና ከዚህ ኃይል ምንም የሚጠበቅ ነገር የለም። የኢትዮጵያን ውስጣዊ ሁኔታ የበለጠ ሊያባብስ የበለጠ ሊያዳክም እስከ ወዲያኛው ከችግር ውስጥ እንዳንወጣ አድርጎ ሊመለስ ይችላል እንጂ ኢትዮጵያውያን ከችግራችን እንድንወጣ ሻዕቢያ ገዶት አስቦ ይረዳናል ይተባበረናል ብዬ አላምንም። ይሄ በጣም ትልቅ የሚልምለት ነው ያለ። ማንም ሀገር የተለየ ሁኔታ ያደርጋል ብዬ አላስብም። ልደቱ ይልቃል የራሳቸው ኢንተረስት አላቸው፣ የራሳቸው ሀሳቦች አላቸው። 10 ሳንቲምም ቢሆን ዝም ብሎ የሚሰጥ ነገር የለም። ያ ኢንትረስት ከኢትዮጵያ ጥቅም ጋር ይቃረናል ወይስ አላይን ያደርጋል ወይ በግማሽ ይገናኛሉ የሚለው ነው ጥያቄው። ግን ቅድም ያነሳው ጥያቄ ነበረ። በአንተ አስተያየት ትሪዝን ተፈጽሟል የምትለው መቼ ነው? አብሮስ ደግሞ ቅድም የተነሳ አንድ ጥያቄ ነበረ። በሁለት ተፋላሚ ሀሳብ ያላቸውን ኃይላት የሚደግፈው አገሪቱን ማተራመስ ስለሚፈልግ ነው የሚል ሀሳብ አንስቶ ልደቱ አንተ እያንዳንዱ የራሱ ኮንስቲቹዌንሲ ስላለው ነው የሚል ነገር አንስተሃል። የትግራይን፣ የአማራን፣ የኦሮሞን፣ የሲዳማንና ሌሎችን ብሔረተኛ ኃይላት ቢደግፍ የተለያዩ ኮንስቲቹዌንሲ ያላቸው ናቸው ለዛ ነው ሊባል ይችላል። ሁለት ተፋላሚ ሀሳቦች ያላቸውን ቡድኖች ሲደግፍ ግን ልክ ከዛ ከኤርትራ እንደወጡ እርስ በርስ እንደሚዋጉ ስለሚያውቅ አይደለም ወይ? እሷንም ሁለቱን ጥያቄዎች መልስልኝና ወደሚቀጥሉት ጉዳዮቻችን እንሻገራለን። ዌል እኔ አሁን ያንን የኤርትራ መንግስት ቢያደርግ ግድ የለኝም። ይህንን መጠቀም ያለብን የኤርትራ መንግስት ከእግዚአብሔር የተላከ መሲህ አድርጌ ላይ አልችልም። መንግስታት ሁልጊዜ ኢንተረስት አላቸው። እየተዳከምን ከኖርን አንድ ነገር ነው። ግን ያንን ነገር ደግሞ ወደ ጥሩ ነገር ቀይሮ ያንን የሚገኝ እርዳታና ብድር፣ የፖለቲካ ድጋፍ፣ የሚሊተሪ ድጋፍ ተስማምቶ ለሀገር ነጻነትና ለህዝብ እኩልነት በሚጠቅም ሁኔታ ማድረግ ያለባቸው ተቋሚዎች ህፃን ልጅ ናቸው። እነሱ በሀገራቸው ጉዳይ እርስ በርሳቸው እየተዋጉ ሌላ የውጭ ሀገር መንግስት እንደሚዋጉ ስላወቀ ነው የሚሰጣቸው የሚባል ህፃን ልጅ ናቸው እነሱ። ስለዚህ ለሀገራቸው ኢንተረስት ካላወቁና እርስ በርስ ከተዋጉ የሌላ ሀገር የውጭ መንግስት ይህንን ነገር ስላደረገ እኔም ልቀየመው አልችልም። ምንም የኢትዮጵያ መንግስት በሶማሌ ውስጥ እንደዚህ አይነት ነገር አድርጎ ያውቃል።
እና ያንን ሶማሌዎች ተስማምተው ተግባብተው መልክ ባለው ሁኔታ ማድረግ ደቡብ ሱዳንና አሁን ፕሮፐር ሱዳን ውስጥ ባለው ሁኔታ ውስጥ ደርግ እንደዛ አይነት ነገር ነበረው የተወሰነ ቡድን ይደግፍ ነበር ይባላል እና አሁን ከደቡብ ሱዳንም ይሁን ከሱዳን ጋር ያለን ግንኙነት ታሪካዊ ጠላትነት ነው ሲባል ሰምቼ አላውቅም። ይሄ ሁሉ ሀገራት ሁሉ ጊዜ ኢንተረስት አላቸው። ያንን ኢንተረስት በተገቢ ሁኔታ ማድረግ ግን ትክክል ነው። ነገር ግን ደግሞ ይሄ የሚለየው ይኸውልህ አሁን በሰላማዊ መንገድ ኑረን ቁጭ ብለን ተቀምጠን መንግስትን ለመጣል ጊዜ ሲጠብቁ ኑሬ በኢትዮጵያና በኤርትራ መካከል አገርን በሚመለከት ሁኔታ ጦርነት ተነስቶ ብድግ ብዬ ከሻዕቢያ ጋር ቆማለሁ ብል አገራዊ ክደት ይሆናል። ነገር ግን መንግስት እየደበደበኝ ለኢትዮጵያ ምንም በማይጠቅም ሁኔታ ወደብ አመጣለሁ ብሎ ቀጠናውን ሁሉ እየረበሸ ያለን መንግስት ጋር ቢጣላ ሻዕቢያ ይድፋህ ብዬ ከኋላው መውጋቴን እቀጥላለሁ፣ ስራዬ ነው የምልህ። እሺ በአቋም ደረጃ የተያዘ ነው። ሁለተኛ እሺ አንድ ጥያቄ ለልደቱም እንደዚሁ ላቅርብና በጣም አጭር መለሰልኝና ወደሚቀጥለው እንሻገራለን። ልደቱ ከውጪ ኃይል ጋር መተባበርን በአጠቃላይ ነው እየተቃወምክ ያለው? ለምሳሌ ከቅድምም ጠቀስ ስላረከው ትንሽ እንድታብራራው ፈልጌ ነው። ከጅቡቲ ከኬንያ ጋር ለምሳሌ መሰል ስምምነት ቢደረግ በተመሳሳይ መጠን ነው የምታየው ወይስ በሻዕቢያ ታሪክ ምክንያት ነው ሻዕቢያን በተለየ በጠላትነት ዴዚግኔት ያደረገው? መልሰዋል አንተ። በሻዕቢያ ምክንያት ነው። ቅድም እኮ ተናገርኩ። ኢቭን በኤርትራ ሻዕቢያ ከስልጣን በሆነ አጋጣሚ ወይም በትግል ቢወርድና ሌላ አዲስ መንግስት ቢመጣ እንደዛ ብዬ ታሪካዊ ጠላት ነው ብዬ አልቀጥልም። ልዩ የሚያደርገው ሻዕቢያ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ እንቅስቃሴ በተግባር ሲያደርግ የምናውቀው ኃይል ስለሆነ ከተግባሩ ተነስተን ነው። ስለዚህ ያው ተመሳሳይ ትብብር ከሱዳን ከጅቡቲ ከኬንያ ጋር ቢደረግ ወታደራዊስ ቢሆንም ችግር የለብንም። እስካሁንም ነበረ፣ ወደፊትም ቢኖር ችግር የለብኝም። በአጠቃላይ ምንድነው እኔ የኢትዮጵያንም ችግር በጦርነት እንፈተዋለን የሚል እምነት የለኝም። ግን ሁኔታዎች አስገዳጅ ሆነው ኢትዮጵያውያን ወደ ጦርነት ከገቡ የኢትዮጵያ ታሪካዊ ጠላት ካልሆኑ ሀገሮች ጋር ቢተባበሩ ችግር አለው ብዬ አላምንም። ለምን? መንግስት ራሱ ከሌሎች መንግስታት ጋር ተባብሮ ነው የሚወጋቸው አይደለ እንዴ? ስለዚህ ያን ትግል ለማሸነፍ ሊተባበሩ ይችላሉ። ስንተባበር ግን ከሚጠቅመን ወገን ጋር ነው መተባበር ያለብን። ነገ ከነገ ወዲያ አድብቶ ሌላ ደባ ሊፈጽም ከሚችል ኃይል ጋር መተባበር አለብን ብዬ አላምንም። ሻዕቢያ እኮ ወደ ኢትዮጵያ በትግራይ ጦርነት የገባው እኮ በኢትዮጵያ ሉዓላዊነት ስም እኮ የኢትዮጵያ ሉዓላዊነት ተደፍሯል። ሻዕቢያ ሊያግዘን ነው የገባው ነው የተባለው። መጀመሪያ ተካደ፣ ኋላ ግን ሊያግዘን ነው ባለውለታችን ነው ተብሎ እኮ ነው የገባው። እምባር ክቡራት ተከታተልትና ልደቱ አያሌው ደሞ ዘዛረበ ዘረባ ዳርጋ ብሙልኡ አነ አይ አንስቲ አይ ምስቲ ኢሉሎ በቃ ንሕና ኣብዚ እዋን እዚ ነዚ ሕቶ ናይ ባሕሪ ኣፍ ደገ ምርካብ ዋላ ዝቕበሎ እንተኾንኩ ምስ ኣብይ ኣሕመድ ኮይነ ግን ነዚ ነገር እዚ ዝድግፍ ኣይኮንኩን። ኣትሊስት ኣይ ምስ ሻዕብያ ኣይ ከዓ ምስ መንግስቲ ኢትዮጵያ ኮይነ ነበይነይ ክሪኦ ክጥምቶ ጥራየ ዝደሊ ብምባል ተዛሪብሎ እምበኣር እዚ ህሉ ኩነታት ናይ ኢትዮጵያ ከምዚ እትሪእዎ ዘለኹም ገለ ዝበዝሑ ሓይልታት ዋላ ክንብል ንኽእል ኢና ዝበዝሑ ሓይልታት ኣብ ጎኒ ኢሳያስ ኢና ከም ምባል ዝዓመሰለ ዘረባ እዮም ዝዛረቡ ዘለዉ። ስለዚ እዚ ነገር እዚ ብፍላይ ከዓ ኢንጂነር ይልቃል ካብዚ ዝተዛረቦ ዘገርም ዘረባ ንሕና ኣብዚ እዋን እዚ ምስ መንግስቲ ኤርትራ ምስራሕ ሓደጋ ክበሃል ኣይግብኦን እዩ። እንታይ ደኣ መንግስቲ ኤርትራ ኣብ ውሽጢ ኢትዮጵያ ጉዳይ ጣልቃ ንኽኣቱ ዓዲሙ ህዝቢ ክጭፍጨፍ ዝገበረ ስርዓት ኣብይ ኣሕመድ ዝገበሮ ነገር ንዑ ጽድቂ ንዓና ከዓ ንፍትሒ ንህላዊና ናይ ሓደጋና ዝኾነ ምክልኻል ዝጠቅም ዓይነት ርክብ ተገይርና ከዓ ኩነኔ ክኸውን ዝግብኦ ምክንያት ሲ ኣይረኣየንን ብምባል ኣብ ከምዚ ዓይነት ከቢድ ኣዋጣጢ ዝኾነ ክትዕ ጸኒሖም ማለት እዩ። ነዚ በዛ ናረኣይና ከምኡ ድማ ኤርትሪ 60 ፎሎው ሰብስክራይብ ብምግባር ድማ ስድራ ቤት ኩኑ። ኣብ ቀጻሊ ፕሮግራም ይራኸበና።